አሁን ነው መሸሽ ይላል ያገሬ ሰው። አሁን ነው መሮጥ። ይህ ትናንትና ትልቅ ጦርነት አለ። እነዚህ ልጆች ይደባደባሉ። ብሩኬ ለኛ ነው ስል ነው ያልኩትኝ። ትክታክ መንደር ማለት ነው ያልኩት ነገር ተፈጠረ። ዛሬ ደግሞ ለማመን የሚከብድ ነገር ነው የሰማሁት ማለት ነው ውዶቼ። ሰላም ጤና ይስጥልኝ። ሰላማችሁ ይብዛልኝ በያላችሁበት። ነበልባሎቹ የሀይሚዬ ወንድሞች ነበልባሉ አብርሽ ዝምተኛው ገዳይ ማለት ነው። ዝምተኛ ገዳይ ነው ባይደወይ። እሱ የሌለ ውርጅብኝ በላዩ ላይ ቢወርድ እንኳን መልስ አይሰጥም ለምንም ነገር ማለት ነው። በቃ ሚዲያ መሪ ነው ባይደወይ። ቀብራራው አብርሽ ትላላችሁ እንግዲህ። ይሄንን ጦርነት ሊቀላቀል እንደሆነ ነው አብርሽ እንዲህ ሲል ነው። ሚስጥር ነው የሰማሁት፣ ሚስጥር ነው የተነገረኝ። ግን ችግር የለውም በዋራው ማለት ነው። እህቴን እኔ እያለሁኝ ማንም አንገቷን ሊያስደፋ አይችልም፣ ማንም መናገር አይችልም። እሷ ማለት የቤታችን ንግስት ናት ሲል ነው አሉ የገለጣት ሀይሚዬን ማለት ነው። ለእኛ የሚዲያ ንግስት ናት፣ ለእነሱ ደግሞ የቤታቸው ትንሽዬ ልጅ ንግስት ነች። ማንም እየተነሳ አካኪ ዘራፍ ሊል አይችልም። ፍቅር መስጠት ባለበት መንገድ መስጠት ይችላል። ካልሆነ ግን ደግሞ እኔ የምወስደውን እርምጃ ራሴ ነኝ የማውቀው ብሎ እንግዲህ ጦርነቱን ሊቀላቀል እንደሆነ ነው የሰማሁት። አስባችሁታል? እኔ በነገራችን ላይ ስሬስ ግን አንድ ነገር መናገር እፈልጋለሁ። አሁን ላይ ብሩኬም ሀብቴም ሀይሚ እንድትሰደብ አድርገዋል። ፋክት ስናገር እግዚአብሔር በሚያውቀው ማለት ነው። ምክንያቱም ሁለቱም መጥተው በቅድሚያ ወንድምየው ትልቅየው ወንድምዬ ምን አለ? አንተ ልታገባት ነው አለ። ከሱ ወስዶ ይሄንን ቃል ደግሞ ብሩኬ ደገመው። አያችሁ ቤተሰብ አጠቃላይ ክብር የሚባለውን ነገር አያውቁትም። በእውነት ከምንም በላይ ክብር ይቀድማል። ይሄ አታቀጣጥሪ ምናምን ለምትሉት ነገር ማቀጣጠር አይደለም ውዶቼ። ይሄ እውነተኛ ነገር ነው። በእኛ ላይ እንዲሆን የማንፈልገው ነገር ነው። እኔ በእኔ ላይ እንዲሆን የማልፈልገው ነገር ነው። ይሄ በሰው ላይ ሲሆን ደስ ሊያሰኘን አይገባም ማለት ነው። እና አሁን ላይ የብሩኬን ፎቶ የተሸከሙት ሰዎች ማታ እያዩዋቸው ነበረ፣ ቤታቸውን ማለት ነው። እነሱ ብሎክ አድርገውኛል። እኔ ግን እነሱን የማይበት የራሴ አካውንት አለኝ። ስለ እውነት ማለት ነው። ቁጭ ብለው ሀይሚ እንደዚህ ነች፣ ሀይሚ ከዚህ ቦታ ነው የመጣችው፣ ሀይሚ በዚህ ገብቶ ሀይሚ ገነመኔ እያሉ እኔ ሀይሚዬን ስለምወድ ስለማከብር እነሱ የተናገሩትን ቃል አልደግመውም። የእነሱን ቦይስም እዚጋ አምጥቼ ለእናንተ አላስደምጥም። ምክንያቱም እነሱ የወረዱ ሰዎች ናቸው። እነሱ አይደሉም ጥፋተኞች። ጥፋተኞች ምን ይባላል መሰላችሁ? የሀገሬ ሰው ሲተርት ጅብ ውሻ በቀደደው ጅብ ይገባል ይላል የሀገሬ ሰው ሲተርት ማለት ነው። እና እነዛ በቀደዱበት ነው እነዚህ የብሩኬ ፎቶ የተሸከሙ ሰዎች ሀይሚን እንደዛ ጄጅ ሊያደርጓት፣ ሊሰድቧት፣ ሊያንቋሽሿት ከዚህ ወጣች እንደዚህ ነች ገነመኔ የኤፍሬም ወንድማ እህት አይደለች ምናምን ብዙ ቆሻሻ ነገር ሊናገሩ የቻሉት እነ ብሩክና እነ ሀብቴ በቀደዱት አጥር ውስጥ ነው። እነሱም ተንጠልጥለው ይሄንን መርዛቸው ሊረጩ የቻሉት በዚህ በአንድ ፍሬ ህፃን ልጅ ማለት ነው። ግን የኔ ጥያቄ የሚሆነው ሀይሚ ምን በደለች ነው? ሰው ልጅ ደግነት ማብዛት የለበትም። እኔ እንደተረዳሁትኝ የሰው ልጅ ትሁት መሆን የለበትም። የምሬ ነው ብላችሁ አረመኔ ሆኑ። ትህትናዋ ነው፣ ደግነቷ ነው፣ እናንተን ከፊት ማስቀደሟ ነው። ለቤተሰቦቿ ሳትቆም ለእናንተ ነው የቆመችው። ገና ወደ ትዳር አለሙ ሳትገቡ ገና አሁን ላይ ብሩኬና ሀይሚን ባትነግሩን እና ሀብቴ መተው ተናግረዋል። እነ ፍጹም ፍቅረኛሞች ናቸው ምናምን ነገር። እንደገና ደግሞ ብሩኬ እኔ ከእሷ ጋር አላማ አለኝ፣ ስኬት አለኝ፣ ምናምን የምሰራው ነገር አለኝ ምናምን ነው ሲለን የምንሰማው። ገና መኔ ወሬ ነው፣ የጎረቤት ወሬን የሚያስደምጠን ማለት ነው። እነዛ ግን እነ ፍጹም ፍቅረኛሞች ናቸው ምናምን እያሉ ያወራሉ። ለፍቅር የከፈለችው ዋጋ ለብሩኬ ብቻ አይደለም። ፍቅረኛሞች ከሆኑ ሀይሚ ለፍቅር የከፈለችው ዋጋ ከባድ ነው። ለብሩኬ ብቻ አይደለም፣ ለጓደኞቹ፣ ለወንድሞቹ
ዋጋ ከፍላለች። ፍፄን ወደ ሚዲያ ያመጣችው ኤግዛምፕል ሀይሚ ነች። ዛሬ ግን እሱ የእሷን ወንድም ዲስሪስፔክት ያደርጋል። አንድ ጊዜ አመለካከት የለውም ይላል፣ አንድ ጊዜ ህፃን ይለዋል፣ አንድ ጊዜ ደግሞ እህቱን አግባ ይላል። እንደዛ አይነት የወረደ ንግግር ነው እያሰራጩ ያሉት። ይሄ ሁሉ ሀይሚን እንዲያሰድብ ያደርጋል። ሀይሚም እንድትሰደብ ያደረጉት በሀይሚ ጥላቶች ዘንድ ራሳቸው ናቸው። ሀይሚን ቢሰድቧት እነዚህ የብሩኬን ፎቶ የተሸከሙ ልጆች ምንም አይድንቃችሁ ውዶቼ፣ ምንም አይግረማችሁ። ምክንያቱም ሀይሚን አሳልፈው የሰጡት ራሱ ብሩኬና ወንድሞቹ ናቸው። ሀይሚን አሳልፈው የሰጡት እንዲሁም ጓደኞቹ ናቸው ሀይሚን አሳልፈው የሰጡት። ሰው ለምን ይገርማል? እዚህ ጋር እንደዛ ቢሉ እነሱ ቢሳደቡ ምንም አይገርምም። ከዚህ ቦታ ነው የመጣችሁ እንደዚህ ነች እንደዚህ ብለው ቢያብጠለጥሉ ምንም አይገርምም። ነገር ግን እኛ እንደ ወዳጅ አብረን እንደምንከተል እንደ አንድ ተከታይ ያመናል። ያልሆነ ነገር ሲፈጠር ይሆናል የለ መስመር ሲታለፍ ያማል፣ አንዳንድ ጊዜ ማለት ነው። በእውነት ያማል እና ውስጣችሁ ሁላችሁም ታውቃላችሁ። ብሩኬም ሀይሚም እነ ኤፍሬምም ታውቃላችሁ። አስተዳደጋችሁን ሁላችሁም የመጣችሁበትን ራሳችሁ ናችሁ የምታውቁት። ሁሉም ራሱ ይተዋወቃል። እዛ ጋ ቤተሰብነቱን እህት ወንድምነቱን ሁሉም እዛ ጋ ይተዋወቃል። ነገር ግን ደግሞ ተዋወቀ ማለት ሚዲያ ላይ አሳልፎ ሰጠ ማለት አይደለም። ገባችሁ? ብሩኬ ሚስጥር መደበቅ አለበት፣ ሀይሚም እንደዛው ሚስጥር መደበቅ አለበት። በተናደደ ቁጥር አሳልፎ ለጥላት መስጠት ዋጋ ያስከፍላል። እኔ ተናድጄ አሳልፌ የራሴን የሆነ ሰው ሚስጥር ያወራሁትን ሰው አሳልፎ ልክ አሁን ብሩኬ ያደረገው ምንድነው? ሀይሚን አሳልፎ ነው የሰጣት። ይሄ ለሚዲያ ማለት ነው። እና መሆን የለበትም። እንደውም ሀይሚ ይሰድቧታል። እንኳን እሱ ተጨምሮበት እንኳን እሱ አሳልፎ ሰጥቷት ይቅርና እንደውም አይመቻቸውም ሀይሚ ከብሩኬ ጋር መሆኗ ማለት ነው። እና በጣም የሚደብር ነገር ነው እየተደረገ ያለው። ይሄ ነገር ደግሞ እንደተባለው አብርሽ በዚህ ነገር ውስጥ ሊቀላቀል ከሆነ ይሄን ነገር ሰላም እንዲፈጠር ሊያደርግ ከሆነ እንደተባለው እኔ ደስ ብሎኛል፣ ከሚባለው በላይ ደስ ይለኛል። ምክንያቱም የጋሽዬ ልጆች ንግግር ያውቃሉ፣ ግብረ ገብነትን ተምረዋል፣ ስነ ስርዓት ያውቃሉ። በቃ ሌላ ለሰው ክብር እንዴት መስጠት እንዳለባቸው ያውቃሉ። ስለዚህ አብርሽ መጥቶ ነገሩን ቢያስተካክለው ደስ ይለኛል። እኔ ይቀላቀል ያስተካክለው ባይነኝ እኔ እዚህ ጋር ማለት ነው። የምሬ ነው ናችሁ። ምክንያቱም አሁን ላይክ እነሱ ወጥተው ሲናገሩ የብሩኬ ጓደኞች የብሩኬ ወንድሞች ሲናገሩ በብሩኬና በሃይሚ መሀል ገብተው ላይክ እንደ ኖርማል ነው የታየው። የሃይሚ ወንድሞች አሁን ላይ ግን ሲገቡ ላይክ እንደ ጥፋት ነው የተቆጠረው ማለት ነው። እና ብሩኬ ነበረ መጀመሪያ በእኔ ህይወት ውስጥ ወንድሜም አይመለከትም ጓደኛዬም አይመለከትም ብሎ ጥግ ማሳዝ የነበረበት ብሩኬ ነው። እና እዛ ጋር ውሻ በቀደደው ጅብ ይገባል ያልኳቸው ነገር እዚች ጋር ይሰራል ማለት ነውና ከመጀመሪያው ጥፋቱ ሙሉ ለሙሉ ብሩኬ ነው። ጓደኞቹን ማስቆም ነበረበት፣ ወንድሙን ማስቆም ነበረበት። ችግር ሲፈጠር ማይካቸውን ይዘው ወጥተው በዚህ ገብቶ በዚህ ወጥቶ ምናምን ለኮመንታተሮች ሳይቀር ነው መልስ የሚሰጡት ባይዘወይ። እና መሆን የለበትም። እኔ ህይወቴን ራሴ ነኝ የምመራው፣ ማንም በእኔ ህይወት ውስጥ ጣልቃ እንዲገባ አልፈልግም ማለት የነበረበት ብሩኬ ነው። ሀይሚ ለምን ይመስላችኋል እስከዛሬ የሀይሚ ወንድሞች በእሷ መሀል ያልገቡት? ስለምታስቆማቸው ነው። በስልክ አይመለከታችሁም፣ እኔ እችላለሁ፣ እኔ ብቁ ነኝ ለራሴ ስለምትላቸው ነው እስከዛሬ ጣልቃ ያልገቡት በእሷ ህይወት ውስጥ። ነገሩ ሲበዛበት ነው ኤቫ አሁን ጣልቃ ሊገባ የቻለው እንጂ መግባት ራሱ አልፈልገም። አያችሁ፣ በቀላል መረዳት የማትችሉ ሰዎች አላችሁ። የምታዩት ነገሩ ሁሉም በመጥፎ ነገር ነው የምትገለባብጡት፣ በመጥፎ ነገር። ሀይሚ ቤትሽን ማስከበር ያለብሽ አንቺ ነሽ ብላችሁ ሀይሚን የወቀሳችሁ ሰዎች አላችሁ። ሀይሚ ብቻዋን ቤቷን ልታስከብር አትችልም፣ ብሩኬ ካልተጨመረበት። የብሩኬ ሀሳብ ሌላ፣ የሀይሚ ሀሳብ ሌላ ሆኖ እንዴት ነው አንድ ሰው ብቻውን ቤቱን ሊያስከብር የሚችለው?
እኔ ይህን ጥያቄ ለእናንተ ላቅርብላችሁ። እንዴት ነው ብሩኬ ተቃራኒ ሀሳብ ይዞ